በልዩ ልዩ ማህበራዊ ሚዲያዎች ላይ እጅግ መነጋገሪያ የሆኑ ጉዳዮችን ወደ እናንተ በቅደም ተከተል ለማድረስ እንዲህ ተገናኘን። በመሃል አዲስ አበባ ወንዶች ወደ ሴቶች ፀጉር ቤት በማቅናት የሴቶች የፀጉር ስታይሎችን በመሰራት የፀጉር ማሞቂያ ውስጥ በመግባትና ሌሎች ሴቶች የሚያደርጓቸውን ነገሮች ሁሉ በማከናወን የታዩ ወጣቶች ከፍተኛ ተቃውሞን ቀስቅሰዋል። እነዚህ ግለሰቦች ባደረጓቸው ነገር የተነሳም የተለያዩ ሐሳብና አስተያየቶች እየተሰጡ ሲሆን ሐሳቦቹ ደግሞ 2 እና 3 ሆነውም ተመልክተናቸዋል። ለመሆኑ ምንድነው የተፈጠረው? እነዚህ ወንዶች ወደ ፀጉር ቤቱ እንዴት ሊያቀኑ ቻሉ? ለምን ይሆን የሴቶችን የፀጉር ስታይል ተጠቅመው እንዲህ ያለውን ተግባር እያከናወኑ የሚገኘው? ይህንን በተመለከተ ከግራም ከቀኝም እየተሰጡ የሚገኙ የተለያዩ አስተያየቶች ምን ይመስላሉ እንነግራችኋለን። በሀገራችን እጅግ ከሚታወቁ በትወና ብቃታቸው ከሚመሰከርላቸው ሁለገብ አርቲስቶች መካከል አንዷ የሆነችው መስከረም አበራ እርግዝናዋ እየተቃረበ መጣናም የመውለጃዋ ጊዜ ከመድረሱ ቀደም ብሎ የአጥሮፋት ተስማሽ በሚል በሚታወቀውን ባህላዊ ክዋኔ ስታከናውን ድንቅ የሆኑ ክስተቶች ተከስተዋል። አርቲስቶች ወዳጆቿ በስፍራው ተገኝተው ነበረ። ቤተሰቦቿም አድምቀውታል ፕሮግራሙን። ታዲያ በዝግጅቱ ላይ መስከረም ለባሏ ስታዜም መታየቷ ደግሞ ልዩ ክስተት ሆኗል። በፕሮግራሙ ላይ እነማን ተገኙ? በጠቅላላ የፕሮግራሙ ሂደትስ ምን ይመስል ነበረ? በዚህም መስከረም የነበራት ስሜት ምን ይመስል ነበር እንነግራችኋለን። በሌላኛው መሰናዷችን የምንመለከተው ደግሞ ከሰሞኑ እጅግ አነጋጋሪ ሆኖ የሰነበተው የተወዳጇ አርቲስት ፍናን ሀድሩ የሙሽራ ለሆነው ፕሮግራሟን የሚመለከት መረጃ ነው። የፍናን ነገር እንዲሁ 2 አይነት ሐሳቦችን የያዘ ነው። ድጋፍና ተቃውሞን ያዘለም። ምንድነው ድጋፉ? ምንድነው ተቃውሞው? ይህንንም ወደ እናንተ እናደርሳለን። የቀድሞዋ የኢቢኤስ ቴሌቪዥን የዛሬዋ የአባይ ቴሌቪዥን የፕሮግራም አዘጋጅና አቅራቢ መቅደስ ደበሳይ በትግራይና በሌሎቹ የኢትዮጵያ ክፍሎች ላይ እየተፈጠረ በሚገኘው ረሃብ የተነሳ መልእክት አለኝ በማለት ደብዳቤዋን ልካለች። ወደ ስቱዲዮ ልገባ ነበረ ለቀረጻ፣ ግን ልቤ ምንም ረፍት ስላልሰጠኝ ይህንን መልእክት ወደ እናንተ ላደርስ መጥቻለሁኝ። መቅዲ ምን ብላለች? ወደ እናንተ እናደርሰዋለን። እንደምናችሁ የምንወዳችሁ የምናከብራችሁ የጎራ ስቱዲዮ ቤተሰቦቻችን በተለያየ ዓለም ክፍል ሆናችሁ እኛን ተቀዳሚ ምርጫ አድርጋችሁ ስለምትከታተሉን እናመሰግናለን። ቻናሉን ሰብስክራይብ ሳታደርጉ የምትመለከቱ ካላችሁ ሰብስክራይብ አድርጉን። ሐሳብ አስተያየታችሁንም ኮሜንት ላይ አኖሩልን። ጌታቸው ላይ ደግሞ መሰናዶን አዘጋጅቼ ወደ እናንተ አቀርበዋለሁ። ከኛ ጋር ቆዩ። በሀገራችን በተለያየ ጊዜ እየተፈጠሩና እየተሰሙ ያሉ ነገሮች እጅግ አነጋጋሪ እየሆኑ ይገኛሉ። የሰሞንኛው ጉዳይ ደግሞ ለየት ያለ ሆኖ አግኝተነዋል። በአዲስ አበባ ከተማ ወደ ሴቶች ፀጉር ቤት በማቅናት የሴቶችን የፀጉር ስታይል በመከተል በመሰራት አለፍ ሲልም በሴቶች የፀጉር ማሞቂያ ወይም ካክስ ውስጥ ጭምር በመግባት የታዩ ወንዶች እጅግ አስገራሚ ናቸው ተብሏል። ቀደም ሲል የሴቶች ብቻ በሆኑ ፀጉር ቤቶች ላይ ቁጥራቸው ከፍተኛ የሆኑ ወንዶች የሴቶች ካስክ ውስጥ በመግባት ተቀምጠው እየታዩ ይገኛሉ ሲል ጉርሻ ገጽ በመረጃው አካፍሎናል። ብዙዎች እንደሚሉት ለዚህ ዋነኛ ምክንያት ደግሞ ሰሞኑን በወንዶች ዘንድ እጅግ በከፍተኛ ሁኔታ እየተለመደ የመጣው የቁጥጥር ወይም ደግሞ ብሬዲንግ የፀጉር ስታይል እንደሆነም እየተነገረ ነው። ይህንን ስታይል ለመሰራት ደግሞ የግድ በካክስ ውስጥ መድረቅ ስላለበት ወንዶች ከሴቶች እኩል ካስክ ውስጥ ገብተው እየታዩ እንደሆነ ነው መረጃው የሚጠቁመው። እንዲህ ያለው ድርጊት ደግሞ በሴት ደንበኞች ዘንድ ከፍተኛ ቅሬታን እየፈጠረ እንደሚገኝ መረጃው አክሎ ይገልጻል። ከቅራኔዎቹ መካከል ደግሞ ወንዶቹ ወደ ሴቶች ፀጉር ቤት ባቀኑ ቁጥር ካክሱን እንደ ጉድ ስለሚይዙት ከፍተኛ የሆነ ወረፋ እንዲኖርና መጨናነቅ እንዲፈጠር በማድረጉ በሴቶች ዘንድ ቅራኔን የፈጠረ ሆኗል። ሁለተኛው ደግሞ ሴቶች በነፃነት የሚዋቡበትና ፀጉራቸውን የሚሰሩበት ቦታ ወንድ አይገባም የሚሉ ወገኖች ድርጊቱ ባህላዊና ስነ ልቦናዊ ምቾት እንደሚነሳቸው
እየገለጹ ይገኛሉ። ጉዳዩን የሚተቹ አካላትም እንደሚሉት ከሆነ በሌሎች ሀገራት የሴቶችና የወንዶች የውበት ሳሎኖች የተከፋፈሉ ናቸው። ሴቶች ለብቻቸው ሚስጥራቸውን የሚጠብቁበትና የሚዋቡበት ስፍራ ወንዶች ጣልቃ መግባታቸው አግባብ እንዳልሆነም ይሞግታሉም ይላል መረጃችን። በዚህም ጉዳይ ላይ የማህበረሰቡ እይታ ለሁለትና ለሶስት ተከፍሎ ይገኛል። ይህንን ሐሳብ የሚደግፉ የማህበረሰብ ክፍሎች ሲናገሩ ይህ ፋሽን ነው፣ ወንዶችም እንዲህ ያለውን ነገር የማድረግ መብት አላቸው የሚሉ ናቸው። በሌላ በኩል የሚቃረኑት ደግሞ የሴቶችና የወንዶች ፀጉር ቤት የተለያየ ስለሆነ እንዲህ ያለውን ነገር ለማድረግ በራሳቸው በወንዶች ፀጉር ቤት የሚፈልጉትን ማድረግና መሰራት ይችላሉ የሚሉ ተቃራኒ ሐሳቦችን ይሰጣሉ። አንዳንዶች ግን ከዚህ በላይ ያሳሰባቸው ወንዶች እንዲህ ያለውን ተግባር ለምን ይፈጽሙታል? የሴቶችን የፀጉር ስታይልስ ለምን ይወስዳሉ? ወንድ ልጅ ቆፍጠን ሲል እንጂ እንዲህ መላላጥ ምን ይሉታል? የሚሉ አስተያየት ሰጪዎችን በስፋት ተመልክተናል። እናንተ በየትኛው ሐሳብ ትጸናላችሁ? ኮሜንት ላይ አኑሩልን። ወደ ተከታዩ መረጃ እንሻገር። እውቋና ተወዳጇ አርቲስት መስከረም አበራ በኢትዮጵያ የኪነ ጥበብ ታሪክ ውስጥ በርካታ ስራዎችን በመስራት ከሚታወቁ ድንቅ የትወና ብቃታቸውንም እንዲሁ ካስመሰከሩ ተዋናዮች መካከል ትመደባለች። ከዚህ ባሻገር ድምጿ ለሙዚቃ ቅርብ ነው፣ እሷ ባትዘፍንም ማለት ነው። አሁን ግን ከሰሞኑ በተከናወነው የአጥሮፋት ተስማሽ ፕሮግራሟ ላይ ይህንን ኩልል ያለ ድምጿን በሚገባ እየሰማነው ቆይተናል። ከምንም በላይ ደግሞ ለባለቤቷም የዘፈነችበት መንገድ በብዙ ሰዎች ዘንድ ትኩረትን የሳበ ሆኗል። የአጥሮፋት ተስማሽ ፕሮግራም በሀገራችን ባህላዊ ክዋኔ ሲሆን ሴቶች ልጅ ከመውለዳቸው ቀደም ብለው የሚያከናውኑት መሰናዶ ነው። እንግዲህ እንዲህ ያለው ባህላዊ ክዋኔ ሴቶች በምጥ ወቅት የሚፈጠርባቸው ህመም ያለምንም ድምፅ ምንም አይነት ህመም ሳይሰማቸው በሰላም እንዲገላገሉ ምኞትም ጭምር የሚቀርብበት ክዋኔ ነው። ቀደም ያሉት እናቶቻችን ለብዙ ዘመናት እንዲህ ያለውን ስርዓት አስጠብቀው የመጡ ቢሆንም ከቅርብ ዓመታት ወዲህ ግን የውጩን ባህል በማምጣት በሀገራችን እየተከወነ የሚገኘው እንዲህ ያለው ነገር ሊቀርና ሊወገድ እንደሚገባው ብዙ ሰዎች ሐሳባቸውን ሲሰጡ ይስተዋላል። በዚያው ልክ ግን የእናቶቻችን ባህል ይሻለናል ያሉ እንደ መስከረም አበራ ያሉ ድንቅ ሴቶች ደግሞ ነገርየውን እንደ ጉድ እያስቀጠሉት ይገኛሉ። ወደ ተከታዩ መረጃችን እንሻገር። በበርካታ ሰዎች ዘንድ ተወዳጅ የሆነችው ተዋናይት ፍናን ህድሩ በአዲስ አበባ ከተማ ሳሪስ እየተባለ በሚጠራው አካባቢ ነው ተወልዳ ያደገችው። ከልጅነቷ ጀምሮ ከእናቷ ጋር የነበራት ግንኙነት እጅግ የሚደንቅ እንደነበር በተለያዩ ቃለመጠይቆች ላይ ስትናገር ተደምጣለች። የ12ኛ ክፍል ተማሪ በነበረችበት ጊዜ አንድ የማስታወቂያ ስራ ሰርታ ገንዘብ ከተከፈላት በኋላ ያችን ጥቂት ገንዘብ በመያዝ ለእናቷ አስቤዛም ይዛ ወደ ቤቷ ቀናች። ያች ዕለት ለኔ ታላቅ የደስታ ጊዜ ነበረች ስትል ትናገራለች። ዛሬ ድረስ በመኪና የጫንኩ አስቤዛም ይዤ በሄድም እንደዚያች ቀን ግን ያለ ደስታ አይሰማኝም ስትል ፍናን ታስታውሳለች። ፍናን ህድሩ ታዲያ ከ10 ዓመታት በላይ በፍቅር አጋርነት አብሯት የቆየው ጓደኛዋ
ሽምግልና ልኮ በቅርቡ እንደምታገባም ይጠበቃል። የሽምግልና ፕሮግራሙ አነጋጋሪ እንደነበር ሁላችሁም ታስታውሳላችሁ። አሁን ደግሞ በሌላ አስገራሚ ነገር ተከስታለች። ይኸውም በሙሽራ ለሆነው ፕሮግራሟም የተነሳ በጣም በርካታ አርቲስቶችና ታዋቂ ሰዎች ጓደኞቿ፣ ወዳጆቿ ተሰባስበው እንኳን ደስ ያለች ሲሉ ከሰርጉ በፊት አድምቀውት ቆይተዋል። ይህ ፕሮግራም ታዲያ እጅግ ከፍ ያለና ከፍተኛ ወጪም የወጣበት ጭምር እንደሆነም የሚያስታውቅ ነው። ይህንንም አስመልክቶ በርካታ ኢትዮጵያውያን እንኳን ደስ ያለሽ የሚል መልእክታቸውን አስተላልፏል። ደስታቸውንም ገልጸውላታል። በተቃራኒው ግን አንዳንድ ሰዎች ደግሞ ሀገራችን ላይ በብዙ ድህነት ውስጥ የሚኖሩ ወገኖች ባሉበት በዚህ ጊዜ እንዲህ ያለውን ከፍተኛ ወጪ አውጥቶ በዚህ አይነት መንገድ መታየት ተገቢ ነው ወይ የሚሉ አስተያየት ሰጪዎችም አልጠፉም። እናንተ የትኛውን አስተያየት ትሰጣላችሁ? ለእናንተ ትተን ወደ ቀጣዩ እንሻገራለን። የቀድሞዋ የኢቢኤስ ቴሌቪዥን የዛሬዋ የአባይ ቴሌቪዥን የፕሮግራም አዘጋጅና አቅራቢ መቅደስ ደበሳይ ከሰሞኑ እየተከሰተና አነጋጋሪ የሆነው በትግራይና በሌሎች ሀገራችን ክፍሎች ላይ የተፈጠረውን ረሃብና እልቂት በተነሳም ሐሳቧን አስቀምጣለች። ምን አለች መቅደስ? አስከትለን እንመልከተው። ታዋቂዋ መቅደስ ደበሳይ በኢንስታግራም ገጿ ላይ ባሰራጨችው የቪዲዮ መልእክቷም በኢትዮጵያ በተለያዩ አካባቢዎች ላይ በተለይም በትግራይ ክልል በረሃብና በድርቅ ለሚሰቃዩ ወገኖች መንግስት፣ የሃይማኖት ተቋማትና ግብረሰናይ ድርጅቶች አስቸኳይ ድጋፍ እንዲያደርጉ ነው ጥሪዋን ያቀረበችው። መንግስት፣ የሃይማኖት ተቋማት፣ የሚዲያ አካላት የት ነን በሚል ርዕስ ባስተላለፈችው በዚህ መልእክቷም በትግራይና በተለያዩ ሀገራችን ክፍሎች ድርቅ፣ ረሃብ፣ ቸነፈር መከሰቱን ገልጻለች በማለት ይህንን ጉዳይ የዘገበው ዘሀበሻ ነው። መቅደስ በሰዎች ስልጣኔና ከፍታ በታየበት በዚህ ዘመን ወገኖቻችን ምግብና መጠጥ አጥሯቸው ሲሰቃዩ ማየት እጅግ የሚያም መሆኑንም ተናግራለች። ማንኛውም ኢትዮጵያዊ ባለበት ሆኖ በሐሳብ፣ በገንዘብ፣ በጉልበት አልፎ ተርፎም በቦታው ድረስ በመገኘት ለወገኖቹ ደራሽ እንዲሆንም ጥሪዋን አቅርባለች። የሚዲያ አካላትና አቅም ያላቸው ሰዎች ሁሉ ከፊት በመሆን ጉዳዩን እንዲያቀነቅኑት ነው መልእክቷን ያስተላለፈችው። መቅደስ ስትናገር ይህንን መልእክት ያስተላለፈችው ወደ ስቱዲዮ ለቀረጻ ልትገባ ስትል በሀገሪቱ ባለው ወቅታዊ ሁኔታ ላይ የተከሰተውን ረሃብና በሽታ ልቤ እረፍት አልሰጠኝ አለ በሚል መሆኑንም ገልጻለች። በመጨረሻም ፈጣሪ መከራውን እንዲያነሳ በመለመን አቅም ያላቸው ወገኖች ሁሉ እንዲረባረቡም ተማጽናለች። መቅደስ ይህንን መልእክቷን ከማስተላለፏ ቀደም ብሎ ደግሞ በርካታ ማህበራዊ ሚዲያ ተጽዕኖ ፈጣሪዎች እነ አዶናይ፣ ጆን ዳንኤል፣ ሌሎችም ታዋቂ አርቲስቶች በጉዳዩ ላይ ርብርብ እያደረጉ እንደቆዩ እናስታውሳለን። አሁንም ነገርየው ተጣጥፎ ቀጥሏል። ከአርቲስቶቹ መካከል ማርያማዊት አባተ፣ ሰላም ተስፋዬና ሌሎችም ጥሪ ካቀረቡ አካላት መካከል ናቸው። በተለይ ሰላም ተስፋዬ የ100,000 ብር ድጋፍ ማድረጓን እኛም በትናንትናው ቪዲዮ ላይ ጠቁመናችሁ ነበረ። እጅግ የምንወዳችሁ የምናከብራችሁ የጎራ ስቱዲዮ ቤተሰቦች በተለያየ ዓለም ክፍል ሆናችሁ እኛን ተቀዳሚ ምርጫ አድርጋችሁ ስለምትከታተሉን እናመሰግናችኋለን። ጎራ ስቱዲዮ ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ የሆኑ ልዩ ልዩ ታሪኮችን እየዳሰሰ ወደ እናንተ ውድ ተመልካቾቻችን የሚያቀርብ ሚዲያችን ነው። በዛሬው ዝግጅታችንንም በማህበራዊ ሚዲያ ላይ እጅግ መነጋገሪያ የሆኑትን አንስተን በእንዲህ ያለ መንገድ አቀርብንላችሁ። ጌታቸው በላይ ደግሞ የመሰናዶ አዘጋጅና አቅራቢ ሆኜ እንዲህ ከእናንተ ጋር ቆይታ አድርጌያለሁ። በሚቀጥለው በሌሎች መሰናዶዎች እንገናኛለን። ቻናሉን ሰብስክራይብ ሳታደርጉ የምትመለከቱ ካላችሁ ሰብስክራይብ አድርጉን። ሐሳብ አስተያየታችሁንም ኮሜንት ላይ ጻፉልን። መልካም ጊዜ ለሁላችሁ።